ሳሚ ረታ የሚባል የከባድ ሚዛን ቦክሰኛ ኢትዮጵያ ነበራት። ከአንድ ሼዋ አሜሪካዊ ጋር ካልተቧቀስኩ ሞቼ ይገኛለሁ አለ። ለምን ትሞታለህ? መድረክ ይዘጋጅላችኋል ተባለና ሂልተን ሆቴል ተዘጋጀላቸው። እንግዲህ ከዛ ቦክስ ውድድር ላይ የሚገኝ ገቢ በጠቅላላ ለበጎ አድራጎት እንዲውል ነው ሁለቱም ቦክሰኞች የተስማሙት። ውድድሩን ያዘጋጁ ሰዎችም በእንደዚህ ነው የተስማሙት። እንደዚህ ብለውን የነገሩን ነገር ግን ያ ብር ተለቅሞ ለበጎ አድራጎት ይዋል፣ ለአወዳዳሪዎቹ ይዋል፣ ለቦክሰኞቹ ይዋል አልነገሩንም። ኤኒዌይ ከፍተኛ የሆነ የሚዲያ ሽፋን የተሰጠው ነበረ። በሜንስትሪም ሚዲያዎች እና የኤፍኤም ሬዲዮዎች ነበሩ በጊዜው የነበሩት። በእነዚህም ቢሆን ግን በቃ በጉጉት ሲጠበቅ የነበረ ነው። መድረሱ አይቀርም ደረሰና ይሄን የሆነው ሪንጉስ ገቡ። የሆነ ወሬ ተወራ፣ ጀምር ተባለ፣ ተጀመረ፣ ሰነዘረ፣ አገኘው፣ ወደቀ፣ አለቀ። በቃ ጨዋታ 32 ሰከንድ አካባቢ እየፈጀው ያ እንትንና ያንኑ ታሪክ ነው ንቃተ ህሊና እና ጆኒ ትላንት ማታ የደገሙት። እንግዲህ ወሬው በሚዲያ የተወራው ወሬ ያ ሁሉ ወሬ በተለይ በንቃተ ህሊና በኩል ማለት ነው ምንም ቴክኒካል እውቀት ሳይኖረው እና በአንድ ደቂቃ 15 ሰከንድ ነው ያለቀው። ያንኑ ታሪክ ነው የደገሙት። በዚህ አጋጣሚ ግን ይህንን ውድድር ያዘጋጃችሁ ሰዎች እግዚአብሔር ይባርካችሁ። እውነት ለመናገር ሁሉም ነው አሸናፊ የሚሆነው። እንደ አድዋ ሙዚየም ያሉ ለእንደዚህ አይነት ውድድር በጣም ምቹ ቦታዎች ናቸው። ልደባደብ የሚል ወጣት በየቦታው ነፍ ሞልቷል። ዘኤዶ ማርሻል ያለው ግን በየቦታው ነፍ ነው። እነ የሚሉ ሰዎች ነፍ ናቸው። በሚዲያ የሚያሟሙቁ ሰዎች ነፍ ናቸው። ስለዚህ ሁሉም ዊን ዊን ይሆናል ማለት ነው። ከፍሎ የሚገባ ከፍሎ ይገባል፣ የሚቧቀሱ እንትን ይላል። በተለይ ስፖርቱ ያድጋል። ስፖርቱ አዳጊ ስፖርት እንደሆነ ያስታውቃል። በተለይ ገንዘብን ክሬት እየተደረገበት ስፖርቱን ማሳደግ ይቻላል። በዲሲፕሊን መምራት ከተቻለ፣ በፕሮፌሽን መምራት ከተቻለ፣ ሌብነት እዚህ ውስጥ ካልገባበት ስፖርቱን ማሳደግ ይቻላል። አንድ ቀን ኦሎምፒክ ላይም የተለያዩ ሻምፒዮናዎች ላይም የሚወዳደሩ ልጆች ልናገኝበት እንችላለን። ነገር ግን ጥርስ ነቃይን የኦሎምፒክ ኮሚቴ ፕሬዝዳንት እንዳረጉት ከፊልም ቤት የአዲስ አበባ እግር ኳስ ፌዴሬሽን አቃቢ ነዋይና ምክትል ፕሬዝዳንት አድርገው እንደሾሙ አንፕሮፌሽናል አሿሿም ከሆነ አያድግም። በተለይ የሀገራችንን ስፖርት ያቀነጨሩት ሌብነቶች ናቸው። ሌብነት ነው የሀገራችንን ስፖርት ያቀነጨረውና በእነዚህ በሶስት በዲሲፕሊን መመራት ከተቻለ፣ በፕሮፌሽን መመራት ከተቻለ፣ ሌብነትን ከዚህ ውስጥ ማስወጣት ከተቻለ ይሄ ስፖርት ያድጋል። እድሉም አለው የማደግ እድል። ስለዚህ በርቱ። እነዘይዶንም አዘጋጁላቸው፣ ይቧቀሱ። በዚህ አጋጣሚ ግን በቅርብ ጊዜ የኢትዮጵያ ሞተር ስፖርት አሶሲዬሽን ጎብኝቼው ነበርና ይሄም ከሚያድጉ ስፖርቶች አንዱ ነው። ለምሳሌ ኢትዮጵያ የተለያዩ ከተሞች የራሳቸውን ኮሪደር ልማት እየሰሩ ነው ያሉት። እነዚህ ኮሪደር ልማቶች የሰሩ አካላት እንዲጎበኝላቸው ይፈልጋሉ። ግን ሰው በማምጣት ሳይሆን እንደዚህ አይነት የሞተር ስፖርት ውድድሮችን ማዘጋጀት ከቻሉ የሰሩትን ስራ ቢያንስ ወይ ልንወቅሳቸው ወይ ልናመሰግናቸው የምንችልበት እድል ይፈጠራልና ሞተር ስፖርት አሶሲዬሽንን ተጠቀሙበት። የኢትዮጵያ ብስክሌት ማህበርን ተጠቀሙበት። የኢትዮጵያ አትሌቲክስ ፌዴሬሽንን ተጠቀሙበት። ስለዚህ አንዳንዴ ከእንደዚህ አይነት ሁኔታ እያየን ከነዚህ ከ1964 ጀምሮ የሚሉ ፖለቲከኞችን ወሬ እንደው ጋፕ እንላለን የነሱን ወሬ ላለመስማትና በርቱ ለማለት እፈልጋለሁ። ንቃተ ህሊና ግን ተረጋጋባቴ። ይህን ቪዲዮ ለኤርሚያስ ታደርሱልኛላችሁ ብትችሉ አብዝታችሁ ኮፒ ሊንክና የኤርሚያስን ስም ሜንሽን እያደረጋችሁ ብታከብሩት ደስ ይለኛል። ኤርሚያስ እኔ አንተ የመጀመሪያው ቀን ፕሬስ ኮንፈረንስ ጀምሮ ለአባቴ ያሳየውን ክብር አይቼ የእውነት በብዙ ነው ያከበርኩ። ፕላስ የውድድሩ ቀን ያሳየው ስነ ስርዓት፣ ስነ ምግባር እግዚአብሔር
ምን ያህል ደስ እንዳለኝ አታውቅም። ስለዚህ ባለፈው ቤት ውስጥ ገንዳ አይስባዝ ነው የሚባለው ስሙ እርግጠኛ አይደለሁም። ብቻ ገንዳ ውስጥ በረዶ አድርገህ ምናምን ተዘብዝፈ ከኋላ የመጽሐፍ መደርደሪያዎችህንና እንትኖችን ዋንጫዎችህን ሜዳሊያዎችህን ምናምን ይደረደርክበት አለ አይደል? እሱን የተሻለ አድርጌ የሚያምር ዲዛይን ካንተ ጋር እንዲህ ቢሆን ብለን ቆንጆ ዲዛይን አውጥተን ልሰራለህ እፈልጋለሁና የኔ ስራ አንተ ቤት ተቀምጦ በክብር ማየት ስለምፈልግ ስልክ ቴክስት አድርጌልሃለሁ። ደውልልኝና ሳይዟን ለክተና ጽድት ያለች የምታምር አድርገን እንሰራታለን። አክባሪህ ነኝ በጣም 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 እግዚአብሔር ከዚህ በተሻለ ኢንተርናሽናል ቦታ ላይ የሀገርህን ስም የምታስጠራ ያድርግህ። በጣም ነው የኮራሁብህ። በጣም ነው ደስ ያለኝ ባንተ። ቪዲዮን ኤዲት እያደረኩት የመጣልኝ ሐሳብ ለምን ለመስፍን ብሩን አንድ አይነት አንሰራላቸውም? ግን የመስፍን ብሩን ብቻዬን ስለሚከብደኝ አንድ ሁለት ሶስት ሰዎች እኛ እንችላለን የምትሉኝ ሰዎች ኑና አንድ አይነት ጽድት ያለ እንስራላቸው። ለምን ሁለቱም የሚገርም ቦክስ ስላሳዩን የሚገርም ስነ ምግባር ስላሳዩን ለሁለቱም ስለሚገባቸው ህሊና በጣም ትልቅ ቦታ ላይ ያዋሉ። እግዚአብሔርን እመነኝ። ንቃተ ህሊና በጣም ትልቅ ቦታ የሚታይ ልጅ ነው። ታያላችሁ ባይዘው ጋይስ፣ ማንም ሰው ሙድ የያዝበት ምናምን ነገር ማለት ነው። ንቃተ ህሊና ታዩታላችሁ። በጣም በከባድ ዓለም ደረጃ ነው የሚጮተው። ያስታውቃል። ልጁ ደፋር ነው፣ ልባም ነው። ምንም ነገር ለመሞከር ወደኋላ አይልም። ደግሞ እንደዚህ ሰው ማለት ነው እያወቀ ሲገባ እኔ ንቃተ ህሊና ያልኩት ማለት ነው። ጆኒ 15 ወርቅ ዋንጫ አለ እና ያንን እያወቀ ነው ሪንግ ውስጥ የገባው። እያወቀ ደግሞ ጂጂስቱ 6 ዓመት እንደሰራ እያወቀ ነው የገባው። እያወቀ እና ምንድነው ንቃተ ገና መጀመረ የንቃተ ታሪክ አሁን ተጀመረ። አንድ ባትል ከኢትዮጵያ ውስጥ በጣም ከባድ ከሚባለው ሰው ጋር ፋይት አድርጎ ተሸንፎ ታሪኩን ጀመረ። ነገ ከነገ ወዲያ እያሸነፈ ደግሞ ይመጣል። ቀጣይ ጥያቄ ናኦሚ መድበ ነበር አገባኝ። የንቃተ ህሊና መሸነፍ ለጆኒ ብቻ አይደለም፣ ለጆኒ ደጋፊዎች ብቻ አይደለም፣ ለስፖርቱ ወይም ደግሞ ለፕሮፌሽኑ ብቻ አይደለም። የንቃተ ህሊና መሸነፍ ለራሱ ለንቃተ ህሊና በጣም በጣም ጠቃሚ ነው። በእርግጥ ንቃተ ህሊና በጣም ስማርት ልጅ ነው። ይህን ነገር አሁኑኑ ሪያላይዝ ያደርገዋል ብዬ አስባለሁ። ካላረገም እያደረ ያደርገዋል ብዬ አስባለሁ። ለምን መሰላችሁ? እንበልና እሺ ንቃተ ህሊና አሸነፈ እንበል ይህን ውድድር። ንቃተ ህሊና ከዚህ በኋላ ለዚህ ፕሮፌሽን የሚኖረው ቦታ የሚኖረው ግምት ምንድን ነው? እዚህ ፕሮፌሽን ላሉ ሰዎች የሚኖረው ግምት ምንድን ነው? በራሱ ዩቲዩብ ቪዲዮችን እንግዲህ እሱ እንዳለው ከሆነ የዩቲዩብ ቪዲዮችን አይቶ ራሱን በራሱ ሰልፍ ሜድ ነው ራሱን አሰልጥኖ ነው እዚህ ደረጃ የደረሰው። በጣም ሊደነቅ የሚገባበት ነገር ነው። ነገር ግን በዛ መጥቶ ቢያሸንፍ ይህንን ፕሮፌሽን አያጣጥረውም ወይ? ሰዎች ለዚህ ፕሮፌሽን ያላቸውን ግምት እንዲወርድ ማድረግ ብቻ አይደለም፣ የራሱን እድገት ይገታል። በቃ እድገት እስከዚህ ብቻ ሊመስለው ይችላል እና በጣም ለሱ ይጠቅሟል መሸነፉ። የከተማ ልጅ መሆን አንድ ትልቁ ጥቅሙ ምንድነው? ኦፖርቹኒቲ ነው። ኦፖርቹኒቲ እንደ ልብ ሊኖር ይችላል። የገጠር ልጅ ወይም ደግሞ የክፍለ ሀገር ልጅ መሆን ደግሞ ዘሪቨርስ ስትሩ በቃ ኦፖርቹኒቲ የለም። ስለዚህ ኦፖርቹኒቲያችሁን ራሳችሁ ናችሁ ክሬት የምታደርጉት። ንቃተ ህሊና ያደረገው ይህንን ነው። የራሱን ኦፖርቹኒቲ የራሱ ክሬት እያደረገ ነው እዚህ የደረሰው። በጣም የሚደንቅ ነው። ታውቃላችሁ ለስንት ዓመት ጆሮችን ሲደማ እንደነበረ 4-5 ክትፎላ በሚበሉ ሰዎች ጆሮችን ሲደማ ነበረ። ከሲኖ ትራክ የተረፉ የመብራት ፖሎቻችን ራሱ እንዳይቆሙ ዝም ብሎ የሚቀጠቅጡ። ነገር ግን ይህንን ቻሌንጅ አክሰፕት ያላደረጉ አሉ እና ድንገት ከመሬት ተነስቶ ይህንን ቻሌንጅ አክሰፕት አድርጎ መጥቶ እዚህ ሪንግ ውስጥ መገኘት በራሱ በጣም በጣም የሚደነቅ ነው። በሁለቱ መካከል ያለው ልዩነት ኦብቪየስሊ ሁላችሁም እንደምታውቁት ሁለት ልዩነት አላቸው። አንደኛው ፕሮፌሽናሊዝም ነው። ፕሮፌሽናሊዝም ራሱ ስለተናገረ ማለት ዩቲዩብ ቪዲዮችን አይቼ ነው እዚህ የደረስኩት ብሏል። ሁሉም ሰው በጣም የተደነቀበትም በዛ ነው። ይሄኛው ደግሞ ታውቃላችሁ ስንት ዓለም እየዞረ ፕሮፌሽናል የሆነ ስልጠና ሲወስድ የነበረ ሰው ነው። በሁለቱ መካከል የተፈጠረው አንዱ ክፍተት ይሄ ነው። ከዛ ሌላው ሁለተኛው ክፍተት ደግሞ ምንድነው? ኤክስፒሪየንስ ነው። እንደምታውቁት ኤክስፒሪየንስ ያው ቺት ኮድ የለውም። ኤክስፒሪየንስ የድግግሞች ወይ ደግሞ የሬፑቴሽን ውጤት ነው። አሁንም አድቫንቴጅ የማነው? የጆኒ ነው። ስንት አይነት ዓለም አቀፍ ውድድሮችን ሲያደርግ የነበረ ሰው ምንም አይነት ውድድር አድርጎ የማያውቅ ሰው ጋር አንድ ሪንግ ውስጥ ነው የተገናኙት እና የንቃተ ህሊና መሸነፍ ኢሚነንት ነው። ምንም የሚያስገርም ነገር አይደለም። ቢያሸንፍ ነው የሚገርመው። ቢያሸንፍ ደግሞ ለአጭር ጊዜ ለሱ ሊጠቅመው ይችላል። ለአጭር ጊዜ ነው የሚጠቅመው። ለአጭር ጊዜ እሱን ለደገፉ ሰዎች ለአጭር ጊዜ ሊጠቅማቸው ይችላል። እሱን ብለው ቁማር ላስያዙ ሰዎች ለነሱ የተወሰነ ሊጠቅማቸው ይችላል። ነገር ግን ለስፖርቱም አይጠቅምም፣
ለራሱ ለንቃተ ህሊናም ቅድም እንደነገርኳችሁ አይጠቅመውም። በቃ እውነት ለመናገር ከዚህ በኋላ ንቃተ ህሊና ምንም አይነት ፋይት ባያደርግ ራሱ ሐውልት ሊቆምለት ይገባል ብዬ አስባለሁ። ለምን መሰላችሁ? ይህን ውድድር ያለ ንቃተ ህሊና ብላችሁ አስቡት። ኦፍኮርስ ይህንን ኢኤፍሲ ኢትዮጵያ ውስጥ እንዲጀመር የነ ጊች ራሱ የነ ጆኒም ተሳትፎ ቀላል አይደለም። በጣም ጥረዋል፣ ብዙ ለፍተውበታል ምናምን የነሱ ውጤት ነው። ነገር ግን የንቃተ ህሊና እዚህ ስፖርት ውስጥ መከሰት ደግሞ ቅመም ነው ጣል ያደረገው እና ይሄ ውድድር እንደዚህ አይነት መልክ አይኖረውም ነበረ። የሆነ ራንደም ሰው ጋር ቢሆን ኖሮ የተወዳደረው ጆኒ እንደዚህ አይነት መልክ እናያለን ብለን አናስብም። እስኪ ማን ገመት አለ ኢትዮጵያ ውስጥ የሚደረግን ይህንን ኤምኤምኤ ውድድር አንዱን ኦፖነንት ዩኤፍሲ ስፖንሰር አድርጎ እንደሚከሰት ማን ገመት አለ? አንድ ትራከርሲ የሚባል አንድ አሜሪካ ውስጥ ያለ ፈርም ስፖንሰር ሊያደርግ እንደሚችል ማን ገመት አለ? ኢትዮጵያ ውስጥ እነዚህ ድርጅቶች ሊሳተፉበት እንደሚችሉ በዚህ ደረጃ አዌርነስ ሊፈጠር እንደሚችል ማን ገመት አለ? ንቃተ ህሊና ነው ይሄን ያደረገው። በሱ በኩል ነው ይሄ የመጣው። ሌላው ንቃተ ህሊና መሆኑ በጣም የጠቀመው ምንድነው? አስቀድሞ ሶሻል ሚዲያ ላይ ኢንጌጅመንት የነበረው ሰው ነው። የራሱ ፎሎወሮች አሉት። ስለዚህ በጣም ትልቅ አዌርነስ ሰርቷል። ያው ልክ እንደተሸነፈ እኔም እንደ ማንኛውም ሰው አሁን እንዴት ነው ሰውን ቀና ብሎ ያሉ ነገር ተናግሮናል ብዬ ያሰብኩበት ጊዜ ነበረ። ግን ሳስበው እንኳን አለ ባይል ኖሮ በዚህ ደረጃ አዌርነስ ይፈጠራል ወይ? ሲቀጥል የተለመደ ነገር ነው። በቃ ውድድር ላይ እንደዛ ይደረጋል፣ እንደዚህ አይነት መልክ ይሰራል። በስተመጨረሻም አሸናፊ አንድ ሰው ነው፣ ምንም ጥያቄ የለውም። ስለዚህ ጁጁትሱ በጣም ቀድሜም ተናግሬያለሁ። ግራውንድ ላይ ከተወረደ ኮንትሮል ያደርጋሉ ጁጁትሱ ዳስ ግልጽ የሆነ ነገር ነው። ግን ቀጣይ ከ6 ወር በኋላ ሪማች ይኖረናል። እንደማኮራችሁ ቃል እገባላችኋለሁ። እንደማኮራችሁ never disappoint በኔ መቼም ዲስአፖይንት እንድትሆኑ አልፈልግም። ከዚህም አልፎ ተርፎ ብዙ ኢንተርናሽናል ፋይቶችን አደርጋለሁ። ይሄ ጅማሮ ነው። እና ሁለተኛ እኔ እንትን ለማድረግም እየተጣጣርኩ ነበር። ባይዘዌ ማለት ታፕ ያላረኩት እጁ አልገባም ነበረ። እጅ አውጥቼ እጁን ለመያዝ ያሰብኩ ነው ዳኛ ያስቆመው። ኦኬ አልፈናል። እኛ ምንም ሪዝን አላቀርብም። ተሸንፌያለሁ። በቃ ተሸንፌያለሁ። ቀጣይ ላይ አሸንፋለሁ። ዳስ ግን አብዛኞቻችሁ በቃ ይሄ እንትን የምትሉ ምናምን ሰዎች ጁጁትሱ ሰማያዊ ቤልት ካለው ሰው ጋር ሮለር ጎቢ አይፈርዱብኝ። ያ እኔ መጀመሪያ ያስኩት እቅድ መጀመሪያ ዲፌንድ ማድረግ ነበር። እግር ምናምን ሳነሳ ያልነበረው ለዛ ነው። ዲፌንድ አድርጌ ሁለተኛ ራውንድ ላይ ስትራይኪንግ ጀምራለሁ ብዬ ነበር ያሰብኩት። ይሄንን አስቤ ገብቼ ሪንጉ በጣም ጠባብ ነው። አይ ስዌር ቱ ጋድ ይሄ ስታንዳርድ ይሄ ዩኤፍሲ ምናምን የሚፋለሙት አይነት ሪንግ አይደለም። በጣም ጠባብ ነው። ወዲያው ወደ ኋላ እንደሸሸው ኬጁ ጋር ነው እጄ የደረስኩት ስደርስ የነበረው እና ስትራቴጂዬ ፌል አድርጓል። ስትራቴጂዬ ነው እንጂ ፌል ያደረገው እኔ አይደለሁም ፌል ያደረኩት። ጋይስ listen to me. I'm good. I'm enjoying. Life is all about learning, guys. ህይወት ሁሌ መማር ነው፣ መሞከር ነው። በዝልክ ሀረቄ ቤት ሰው እየተፈነከተ አይደል? እንዴት ናችሁ? such a beautiful day. ትላንትና የቴስቴስትሮን ዴይ ነበር። ዳም ኤቭሪባዲ በቃ ወንድነቱ በቃ መጥቶ ነበር። ቴስቴስትሮን የተወሰነም ሴቶች ውስጥ አለ እኮ ብዛቱ ነው እንጂ ትላንት ግን የነሱ ራሱ ጨምሮ ነበር። አንዳንዶቹ ምንድነው የምትለኝ ምናምን ሲሉ ነበር። was crazy ንቃተ ህሊና አርሰናል ነው እንግዲህ ማን አርሰናል አንዳንዴ ይሄድና የራሱን ትቶ የሌላ ክለብ ይጫወታል። የራሱ ብዙ ጠንካራ ነገሮች አሉት። እነዛን ከመጫወት የተጋጣሚውን ክለብ መስሎ የሚቀርብበት ጊዜ አለ እና ይቀጠቀጣል። ንቃተ ህሊናም እንደዛ ነው እንግዲህ ማን ይሄ ሰውዬ ዘሎ ነው የሚይዝ የሚባለውን ነገር ይሄ ሰውዬ ስል ጆኒ ትመችኛለሽ። ዘሎ ነው የሚይዝ ሲባል
አንደኛው መንገድ ምንድን ነው? በተቻለ መጠን ሰውየው እንዳይቀርብ መራቅ። ከዛ በኋላ ሁለተኛ እኮ ምን መሰለህ፣ ሁለት ጫማ ጥፊ፣ አንድ የሆነ ተርኒንግ ኪክ ነገር፣ ከተቻለ ደግሞ ሁለት የሆነ የተወሰነ ቡጢ ካደረክ በኋላ ጆኒ ይዞ ያደረገን ቢያደርግ ችግር የለውም፣ ይበቃናል። ምክንያቱም ያቺ እግሩን ስትመታት የተጮኸው ጩኸት አይተዋል። ይነው እሱን ትንሽ ጠብቀን ነበር እና እሱ ጋር ጎሏል። ጃኔት ያው የሱ ሜዳ ነው። አሚን ሄድ ዋት ይሃት ዱ ኖ ኮሜንት ያለውን ነገር ነው የተገበረው ማለት ነው። ግን እንደ አዲሳኒያ እና ያ ፔሬራ ነው የሚባለው ልክ እንደሱ እንዳደረጉት ስቲል ሁለት እድል አለ እና believe in your mentality እና ተመልሰህ እዛ ላይ ያሉ ድክመቶችን ሰርተህ ምናምን መተህ ድጋሚ እንደምትገጥመው እምነት አለኝ። አሮን ነው አሁን በጆኒ ደረጃ ያለ ሰው ያለ አልመሰለኝም። አትሊስት ግን አንተ ስለሞከርከው እና ደግሞ ያ ዴዲኬሽኑ ስላለ ተመልሰ መተህ ኢቭን ሁለተኛውን ራሱ ቢያሸንፍ ሶስተኛውን እንደ አዲሳኒያ እንደ ፔሬራ እንደጠለዘው ሶስተኛው ላይ ልደርስበት ይችላል፣ ልታሸንፉ ይችላል። እና አይ ቢሊቭ ያንን ታደርጋለህ ብዬ አስባለሁ እንጂ እኔ ብዙ ስፖርተኛ ኢትዮጵያ ውስጥ ባላቅም ጆኒ ግን እንደሚያወራና እንደሚያደርገው ነገር እዛ ጋር የደረሰ ስፖርተኛ እኔ እንጃ ካለ ደስ ይለናል። በደንብ ፍስፍስ ብናይ ከፍ ያለው ቴስቶስትሮን ነው ያለው። ይመቻችሁ ዋላ